ታሪካችን ቺታን የምትባል ከተማ ላይ ይጀምራል። ፕላኔቷ ለራሷም ትንሽዬ፣ ውስጧም ያሉት ሰዎች ደግሞ ብዙ አልነበሩ። እዛ ውስጥ ታዲያ በጣም ጎበዝ የሆነ ጂዮን የሚባል ሳይንቲስት አለ። ሚስጥራዊ ላብራቶሪ ውስጥ ሆኖ ታዲያ ስራውን እየሰራ እያለ በተመሳሳይ ሰዓት ሚስቱ ልጅ ትወልዳለች። ነገር ግን ሚስቱ የወለደችው ልጅ ተራ ወይንም ደግሞ ኖርማል የሚባል ልጅ አልነበረም። አባትየው ይህንን ልጅ የሰራው በትልቅ ሱፐር ፓወር እንዲወለድ አድርጎ ነበር። የሚኖሩበት ፕላኔት ላይ በጣም ጨካኝና አረመኔ የሆነ መሪ ስለነበራቸው ልጃቸው ይህንን ድብቅ ሱፐር ፓወር ከያዘ በኋላ ወደፊት አድጎ ይህንን ጨካኝ መሪያቸውን ይጥልና እሱ ቦታውን ይቆጣጠራል ብለው አቅደው ነበር። ነገር ግን ይሄ ስኮርባ የሚባለው መሪያቸው በሚስጥር ፕላን ያቀዱትን እንዲሁም ደግሞ ሱፐር ፓወር ያለውን ልጅ ሚስቱ እንደተገላገለች ይሰማና የወለዱትን ልጅ ቀምቶ የራሱ ለማድረግ ወደ ቦታቸው እየመጣ እንደሆነ ይሰማሉ። ታዲያ ልጃቸውን በዚህ ሰውዬ መቀማት የማይፈልጉት እነዚህ እናትና አባቶች ልጃቸውን ጠቅልለው ስፔስ ሺፕ ውስጥ ይከቱትና ትክክለኛ ሰዎች ወደሚኖሩበት ምድር ይልኩታል። አባትየው ልጃችንን ወደ ሌላ ፕላኔት እንላከው እንጂ ወደፊት ሲያድግ ወላጆች የት ናቸው ብሎ አፈላልጎ ወደዚህ ይመጣል ብሎ ነበር የሚያምነው። ስኮርባ ታዲያ ወደ እነሱ ላብራቶሪ ውስጥ በሚገባበት ጊዜ ምንም ህፃን የሚባል ልጅ ሊያገኝ አልቻለም። የታለ ሚስትህ የተገላገለችው ልጅ ብሎ በሚጠይቃቸው ጊዜ ነገር ግን አባትየው ምንም ነገር አላለም። በዛች ቅጽበት አጋታ የምትባለው የንጉሱ ልጅ ወደ አባቷ ትመጣና የምትፈልገውን ልጅ እኔ ላገኝልህ እችላለሁ ስትል ለአባቷ ትነግረዋለች። ንጉሱ በአካባቢ ያሉትን ሰዎች በሙሉ ባያምናቸውም ነገር ግን ልጄ ብዙም እኔን ትከዳኛለች ብሎ ስለማያስብ ሊያምናት ይወስናል። ልጅቷ የሰዎችን ሀሳብ የማንበብ ፓወር ስለነበራት እሱም ፓወሯን አባትየው ላይ ስትጠቀምበት ቤቢውን የላኩበትን ትክክለኛ አድራሻ ታገኛለች። ንጉሱ አሁን የተወለደውን ልጅ በጥብቅ ፈልጎት ስለነበር ልጁን በስፔስ ሼፕ ውስጥ ያስገባትና ልጁን ፈልገሽ ወደዚህ የምታመጭልኝ ከሆነ ወደፊት የኔን ስልጣን የምትቆጣጠረው አንቺ ነሽ ሲል ቃል ይገባላትና ወደ ምድር ይልካታል። ሁለቱም የተላኩት ስፔስ ሼፖች ወደ አሜሪካ ነበር የሚደርሱ የመሰላቸው። ነገር ግን የህፃኑ ስፔስ ሼፕ መንገድ ላይ እየሄደ በነበረበት ጊዜ በደረሰበት አደጋ ምክንያት እሱ ስፔን የሚባል ቦታ ላይ ሲደርስ የእሷ ደግሞ አሜሪካ ላይ ነበር ያረፈው። ስፔን ላይ በጣም ዝምተኛ የሚባል አካባቢ ውስጥ ህፃኑ ልጅ ያለበት ስፔስ ሼፕ መሬት ላይ ይወድቃል። ሁለት በመኪና ውስጥ ሆነው እየሄዱ የነበሩ ባልና ሚስቶች ታዲያ ከሰማይ በኃይለኛ የሆነ ነገር ሲወርድ ስለተመለከቱ ምን እንደሆነ ለማጣራት እየፈሩም ቢሆን ቀስ ብለው ወደ ቦታው ይደርሳሉ። ሲመለከቱት ህፃን ልጅ ነው። እስከዛሬ ደግሞ ምንም አይነት የወለዱት ልጅ ስላልነበራቸው ይህንን ልጅ ወስደን ራሳችን እናሳድገዋለን በማለት ይወስኑና አንስተው ያቅፉታል። ነገር ግን ሲመለከቱት ገና ካሁኑ ከከንፈሩ በላይ ጺም አለበት። አባትየው ጺሙን በተደጋጋሚ ለመላጨት ቢሞክርም ነገር ግን አንድ ጊዜ ካነሳለት በኋላ ወዲያው ነበር ጺሙ ራሱን የሚተካው። እነዚህ ሁለት ጥንዶች ታዲያ ልጁን በፍቅርና በእንክብካቤ ነበር ያሳደጉት። ስሙንም ዋኒቶ ብለው አወጡለት። ልጁ እያደገ በሚመጣበትም ጊዜ ዋኒቶ እዚህ ምድር ላይ ካሉት ህጻናቶች ጋር በፍጹም አይመሳሰልም ነበር። እድሜው የሚደርስና ትምህርት ቤት ይገባል። ነገር ግን ፊቱ ላይ ባለው ጺምና በሱፐር ፓወሩ ምክንያት ማንም ሰው የሱ ጓደኛ መሆን አይፈልግም ነበር። ልደቱ ደርሶና ፓርቲ አዘጋጅቶ የክላሶቹን ተማሪዎች በሙሉ ልደቴ ነው ኑ ሲል ጠርቷቸው ነበር። ነገር ግን ማንም ለልደቱ አልመጣለትም ነበር። ይህንን ሲመለከት ልቡ ክፉኛ ይሰበራል። ወላጆቹም የልጃቸውን መከፋት ከተመለከቱ በኋላ ጓደኞች እንዲኖሩ የምትፈልግ ከሆነ ሱፐር ፓወርህን ደብቅና ከነሱ ጋር መመሳሰል አለብን። የወላጆቹንም ምክር በመስማት ዋኒቶ ከዚህ በኋላ ሱፐር ፓወሮቹን በመደበቅ ከሰዎች ጋር ተመሳስሎ ለመኖር ይወስናል። አመታቶች አለፉ። አሁን ላይ ዋኒቶ 30 ዓመት ሞልቶታል። አሁን ላይ ስራ አግኝቶ ከቤተሰቦቹ ጋር ደግሞ በጣም ተራርቆ ነበር የሚኖረው። የቦሱ ስም ደግሞ ሄሚ ሲሆን በጣም ጓደኛሞች ናቸው። አንድ ቀን ሄሚ ዋኒቶ ወደሚሰራበት ቦታ ይሄድና ዛሬ መስሪያ ቤታችን ውስጥ አንዲት ሴት ትመጣለች። ልጅቷን ደግሞ በጣም ነው መወዳት። ስለዚህ እዚህ በመጣችበት ጊዜ በጣም ላስደምማትና እኔ እንድትወደኝ ማድረግ እፈልጋለሁ በማለት ሀሳቡን ሲያቀርብለት ዋኒቶም እሺ በማለት የሚወዳትን ልጅ እንድትወደው ለማድረግ እንደሚረዳው ቃል ይገባለታል። የምትመጣው ልጅ ስሟ ሉዊሳ ይባላል። ዋኒቶ ልክ ከሩቅ እንደተመለከታት ነበር። ኮሌጅ ውስጥ አብረው ይማሩ እንደነበርና በጊዜውም ለረጅም ጊዜ ክረሹ የነበረች ልጅ እንደሆነች ያስታወሳት። ሉዊሳም ብትሆን ልክ እንዳየችው ነበር ድሮ አንድ ላይ ተምረው እንደነበር ያስታወሰችው። ኢንተርቪውን ካደረገች በኋላ እንደተቀጠረችና ኢንተርቪውን እንዳለፈች ሄሚ ይነግራታል። ይህንንም ሴሌብሬት ለማድረግ ትንሽዬ ቀለል ያለች ፓርቲ ያዘጋጃሉ። ፓርቲውም ላይ ሄሚ ሉዊስን በጣም ማስደመም ፈልጎ ስለነበርና ተወደዋለች ብሎ ያሰበውን ነገር በሙሉ ሲያደርግ ምቾቷን ይነሳትና የሆነ መሄድ የምትፈልግበት ቦታ እንዳለና ይቅርታ ብላቸው ከዛ ቦታ ትሄዳለች። ፓርቲውን ለቃ ከሄደች በኋላ ዋኒቶ በፍጥነት ባቡር ወደምትጠብቅበት ቦታ ይሄድና እዛው ሰላም ይባባላሉ። አብረን እራት ካልበላን ብላ ወደ አንድ ምግብ ቤት ትወስደዋለች። እየበሉ እያለ ታዲያ ምንም ስነ ስርዓት የሌላቸው ልጆች ወደዛ ምግብ ቤት ይገባሉ። ከዋኒቶም ጋር ጸብ ይፈጥሩና በአንድ ጣታቸው ብቻ ነክተው መሬት ላይ ይጥሉታል። ዋኒቶ ልጆቹ
እያደረጉ ባሉት ነገር በጣም ተበሳጭቷል። ነገር ግን ሱፐር ፓወርን በፍጹም እንደማይጠቀመው ለቤተሰቦቹ ቃል ገብቶላቸው ስለነበር እንደምንም ብሎ ራሱን ይቆጣጠራል። በተፈጠረበት ነገር ዝን ብሎ ባቡር መጠበቂያ ቦታ ላይ ለብቻው ቁጭ ይላል። በድንገት በቦታው ሲመጣ የነበረ አንድ ባቡር ኮንትሮሉን ያጣና በፍጥነት እየበረረ እየሄደ ይመለከታል። የባቡሩ ሹፌር እንዲሁም ደግሞ ውስጥ የነበሩት ተሳፋሪዎችን በሙሉ ህይወታቸው አደጋ ላይ ነበር። በዚህም ጊዜ ሊፈጠር የሚችለውን ኃይለኛ አደጋና የሚጠፋውን ነፍስ ካሰበ በኋላ ይህ ሲፈጠር ሱፐር ፓወርን ደብቄ አልመለከትም በማለት ፍጥነቱን በመጠቀም ከባቡሩ ቀድሞ ፊት ለፊት ከደረሰ በኋላ ባቡሩን ለማስቆም ቢሞክርም ነገር ግን የባቡሩ አቅም ኃይለኛ ስለነበር ለብቻው ማስቆም አልቻለም። ባቡሩ የሚደርስበትን የመጨረሻ መንገድ ላይ ከደረሰ በኋላ የእሳት ማጥፊያ ጎማ ፊት ለፊት በደንብ አድርጎ ከጠመጠመ በኋላ ባቡሩ በፍጥነት ሲመጣ ፊት ለፊት ካለው ግድግዳ ጋር በመጋጨት ፋንታ ወደ ቦታው ይመለስና በመጨረሻም ለማቆም ይችላል። የእነዚህን ሁሉ ህይወት ካዳነም በኋላ ቀና ብሎ ሲመለከት ካሜራዎች ነበሩ። ፊቱን ማንም ሰው እንዲያስታውሰው ስላልፈለገ ያገኘውን ኮፍያ ጭንቅላቱ ላይ ያድርግና አንገቱን ደፍቶ ከዛ ቦታ ይሰወራል። በቀጣይ ሲን አሜሪካ ላይ ያሉ ከተባሉ በጣም ትልልቅ ኤሌክትሮኒክ ካምፓኒዎች ውስጥ አንዱ የሆነው ይሄ ድርጅት ፕሮግራም አዘጋጅቶ መድረክ ላይ ደግሞ ይህች አጋታ የምትባል ሴት ለታዳሚዎቹ ማብራሪያ እየሰጠች ነበር። የዚህ ካምፓኒ ባለቤትም ስትሆን የፊልሙ መጀመሪያ ላይ ለአባቷ የጠፋውን ልጅ አመጣልሃለሁ ብላ ቃል ገብታ ወደዚህ ምድር የመጣችው ሴት ነበረች። ከዛ ጊዜ በኋላ 30 ዓመታት ያለፉ ቢሆንም ነገር ግን እስካሁን ድረስ ተስፋ ሳትቆርጥ ልጁን እያፈላለገችው ነበር። ስፔን ላይ ያሉ የደህንነት ካሜራዎች በሙሉ በእሷ ቁጥጥር ስር ናቸው። ለእሷ የሚሰሩትም የምትፈልገውን ነገር ስለሚያውቁ በፍጥነት ወደ እሷ በመምጣት ትላንትና ላይ ኮንትሮሉን በጥሶ ያለ ቁጥጥር ሲበር የነበረ ባቡርን ኖርማል ሰው ሊንቀሳቀሰው ከሚችለው ፍጥነት በበለጠ ማንነቱ የማይታወቅ ሰውዬ ያን ባቡር ከአደጋ ታግቶታል ሲሉ ይነግሯታል። ፓወሯን ተጠቅማ ያዩትን ነገር ጭንቅላታቸውን በማንበብ ለማየት ስትሞክር በካሜራው በኩል ሲያልፍ ኮፍያ አድርጎና አንገቱን ደፍቶ ስለነበር ፊቱን በስነስርዓት ማየት አልቻለችም። በዚህም ምክንያት በጣም ትበሳጫለች። በቀጣይ ቀን አገራማን ብሎ ወደ ስራ ቦታ ሲመለስ በጣም ታዋቂና ሀብታም የሆነች ቢዝነስ ውመን ወደ ስፔን እንደምትመጣና የምትመጣበት ምክንያት ደግሞ ያን ቀን ባቡሩ ሊጋጭ በነበረበት ጊዜ ያዳነውን ያ ራሱን ለመደበቅ የሚሞክረውን ሰውዬ ለማግኘት እንደሆነ ትናገራለች። ዋኒቶ ይህንን ሲሰማ በጣም ይደነግጣል። አጋታን በፍጹም ማግኘት አይፈልግም። ምክንያቱም እሱ ሱፐር ፓወሩን ደብቆ ከሰው ጋር ተመሳስሎ ነው መኖር የሚፈልገው። ወደ ስፔን ከመብረሯ በፊት ለአባቷ ትደውልለታለች። ነገር ግን አባቷ አንድ ሰው ለማግኘት 30 ዓመት የፈጀች ሴትዮ ብሎ በጣም ይቆጣታል። በአሁኑ እንደማገኘው እርግጠኛ ነኝ አባቴ ስትል እርግጠኛነቷን ለአባቷ ትነግረዋለች። ቀጥላም ለእሷ የሚሰሩላትን ሰዎች በሙሉ ሰውየውን በርትተው እንዲፈልጉትና እንዲያገኙት ታስጠነቅቃቸዋለች። በኋላ ላይ ዋኒቶ ባስ ውስጥ ሆኖ ሉዊስን ለማግኘት እየሄደ እንደሆነ እናያለን። በድንገት የአጋታ ድምጽ በጆሮ መሰማት ሲጀምር ኃይለኛ የሆነ ህመም ስለፈጠረበት ከባሱ ቶሎ ብሎ ይወርዳል። ቴሌፓሲንም በመጠቀም በቀጥታ ዋኒቶን ያናግራታል። በአካል ባታውቀውም ነገር ግን እሷ ሱፐር ፓወሯን በመጠቀም የት እንዳለ ማግኘት ትችላለች። ወደ ኦፊሴና እና እንነጋገር ስትል ትጠራዋለች። እሱም የተሰጠውን አድራሻ በመጠቀም ወደ እሷ ኦፊስ ይሄዳል። ልክ እንደተቀመጠ እውነታውን ለሱ ትነግረው ጀመር። አንተ እዚህ ምድር ላይ አይደለም የተወለድከው፣ ከሌላ ፕላኔት ሲሆን በልጅነትህ ወደዚህ የመጣኸው፣ የኔ ደግሞ ዓላማ ወደ ተወለድክበት ፕላኔት አንተን መመለስ ነው በማለት ትነግረዋለች። ነገር ግን ዋኒቶ የምትለውን ነገር በፍጹም አንዱንም ማመን አልፈለግም። እኔ ደግሞ እዚህ ተመችቶኝ እየኖርኩ ያለው ሰው ነኝ፣ አንቺ ልውሰድህ ወደምትይኝ ቦታ እሺ ብዬ አብሬሽ አልሄድም በማለት ቁርጧን ይነግራትና ተነስቶ ሊወጣ ሲል ሱፐር ፓወሯን ትጠቀማለች። ጭንቅላቱንም በምታነብበት ጊዜ እዚህ ምድር ላይ መቆየት የፈለገበትን ምክንያት ስትመለከት በአንዲት ሴት ምክንያት ነበር። ዋኒሳን በጣም ስለሚወዳትና እሷን ደግሞ እዚህ ምድር ላይ ጥሎ ወደ ሌላ ፕላኔት መሄድ ስለማይፈልግ ነበር። እሷን ለእራት ቀጥሯት ስለነበር ቶሎ ብሎ ወደ እሷ ጋር ለመድረስ ሲጣደፍ በር ላይ ቆመው የነበሩ ጥበቃዎች በሙሉ ከሱ ጋር መፋለም ይጀምራሉ። ሁሉንም ተደባድቦና ጥሏቸው ወደ ሉዊሳ ቤት ያቀናል። ብዙም ሳይቆይ እዛ ውስጥ በሚደባደብበት ጊዜ ጥሎት የሄደውን ጃኬት ታነሳና ኪስ ውስጥ ስትበረብር የሚወዳት ልጅ የቤቷ አድራሻ እንዲሁም ደግሞ የሚሰራበት ቦታ ራሱ የት እንደሆነ ኢንፎርሜሽን የተጻፈበት ወረቀት ነበር። ሉዊሳ የሱ ብቸኛ ድክመቱ እንደሆነችም ስለገባት እሷን ተጠቅማ የምትፈልገውን ነገር በሙሉ እሺ ለማስባል ትወስናለች። ሙሉ ለሙሉ ሉዊስን የምትመስል ሮቦት ለመስራት ትወስናለች። እሱን ለማድረግ ደግሞ የሉዊስን ዲኤንኤ ማግኘት አለባት። የእሷን ዲኤንኤ ለማግኘት ሉዊስ የምትሰራበት ቢሮ ውስጥ የሚያጸዳውን ቫኪዩም ማሽን ሀክ ታደርገውና የእሷን ዲኤንኤ ሳምፕል እንዲያመጣላት ታደርገዋለች። ቫኪዩም ክሊነሩም ታዲያ ዲኤንኤዋን ስካን እያደረገ ለመላክ በሚጀምርበት ጊዜ በቦታው የነበረው ሂዩሚ ያስተውለውና ምን እያደረገ እንደሆነ ለማስተዋል ልክ ወደሱ ሲጠጋ ቫኪዩም ክሊነሩ ደግሞ ሂዩሚን ማሳደድ ይጀምራል። ሂዩሚ በጣም ፈርቶ እየጮኸ እየሮጠ እያለ በሰዓቱ ቢሮውን እያጸዱ የነበሩ የጽዳት ሰራተኞች ይመጡለትና ቫኪዩም ማሽኑን ቀጥቅጠው ያበላሹታል። ነገር ግን በዛ ሰዓት ቫኪዩም ክሊነሩ የዲኤንኤ ቴስቷን 100% ልኮ ጨርሶ ነበር። በኋላ ላይ ዋኒቶ ወደ ሉዊሳ ቤት ደርሶ በሚያንኳኳበት ጊዜ እሷ ደግሞ በጣም ተናዳ ጠጥታና ሰክራ እየተንገዳገደች ወደ ቤቷ ስትመለስ ይገናኛሉ። ለምንድነው ቀጠሯችን ላይ ያልተገኘኸው በማለት ልትጮህበት ተዘጋጅታ ነበር። ነገር ግን ልክ ፊቱን
ያሳየችው የመቆጣት አላማዋን ትተውና ሮማንቲክ መሆን ትጀምራለች። አንገቱን ይዛ ወደ ቤቷ ለማስገባት ስትሞክር ዋኒቶ ግን ቤቷ ውስጥ መግባት አልፈለገም ነበር። በምትኩም እሷን መሳም ይጀምራል። በተመሳሳይ ሰዓት ደግሞ ሊዮሚ የሆነ ቫኪዩም ክሊነር ያንቺን ዲኤንኤ ስካን ለማድረግ እየሞከረ ነበር ብሎ ሊያስጠነቅቃት ወደ ቤቷ እየመጣ ነበርና ሲሳሳሙ ያያቸዋል። እንዴት እንደመወዳት እያወቀ ቤቷ ሄዶ ይስማታል በማለት ልቡ ይሰበራል። ወዲያው አጋታ ወደ ሉዊስ ቤት ትደርሳለች። እዛው ያዘነውን ሂዩሚ ስትመለከተው ፓወሯን ትጠቀምና ጭንቅላቱን ማንበብ ትጀምራለች። የተከፋው ታዲያ እሱም ሉዊስን ስለሚወዳትና አይኑ እያየ በጓደኛው እንደተቀማ እንደሆነ ስታቅ ሉዊሳን በእጅ ውስጥ ማስገባት የምትፈልግ ከሆነ ለእኔ አንድ ነገር ማድረግ አለበት ስትል ትነግረዋለች። የኋላውን በር ሲከፈት ሉዊስን ቁጭ የምትመስል ሮቦት ሰርታ እንዳጠናቀቀች ያያል። በቀጣይ ቀን ዋኒቶ ወላጆቹን ወልዳችሁኝ ነው ወይስ ከመንገድ ነው ያገኛችሁኝ ብሎ ሊያፋጥጣቸው በሌሊት ተነስቶ ተጉዞ ሳይነጋ ነበር ቤታቸው የደረሰው። ገብቶም ወላጆቹን ሲያፋጥጣቸው ወደ አንድ መጋዘን ይወስዱትና ከሌላ ፕላኔት ተወርውሮ የመጣበትን ስፔስ ሺፕ ያገኙታል። ልክ የሆነ በተን ሲጫን አባቱ በቪዲዮ መልክ አስቀምጦለት የነበረው መልእክት መጫወት ይጀምራል። አንተ በተወለድክበት ጊዜ እኛ የምንኖርበት አካባቢ ለአንተ በጣም አደገኛ ስለነበር ወደ ምድር ለብቻ ከመላክ ውጪ ሌላ አማራጭ አልነበረንም። አንተ ስትወለድ በጣም ብዙ ኤክስትራኦርዲነሪ የሆነ ሱፐር ፓወሮችን ይዘህ ነው እና የትም ቦታ ብትጣል እሱን ፓወርህን ተጠቅመህ በህይወት መቆየት ትችላለህ። ነገር ግን ይህንን መልእክት ምንም እንኳን ስታየው ቢረፍድም ባየኸው ጊዜ ወደኛ መመለስ አለብህ። ምክንያቱም ለኛ የቀረህን ትልቁና ብቸኛው ተስፋችን ነህ። ዝግጁ በምትሆንበት ጊዜ ይህንን ራሱን ሺፕ በመጠቀም ወደኛ መመለስ ትችላለህ ካለው በኋላ ቪዲዮ ያልቃል። እናትየው ሺፑን በምትበረብርበት ጊዜ ጠንካራ የሆነ ጨርቅ ታገኛለች። ወዲያው ወደ ቤቷ ይዛው ከገባች በኋላ ለዋኒቶ የሱፐርማን የሚመስል ልብስ ታዘጋጅለታለች። አባትየውም እስከዛሬ ያልነገርንህ ነገር ቢኖር አንተ የመብረር ሱፐር ፓወርም አለ። እሱን ደግሞ በደንብ አድርገህ ተለማምደህ በማንኛውም ጊዜና በማንኛውም ሁኔታ መብረር መቻልህን መጠቀም አለብህ በማለት ይነግረዋል። መብረር የመቻልና አለመቻሉን ታዲያ ለማረጋገጥ ትልቅዬ የሆነ ቢልዲንግ ላይ ይሰቀልና ወደ ታች በሚዘልበት ጊዜ በመብረር ፋንታ ዝም ብሎ መሬት ላይ ፍርጥ ይላል። በዚህም ጊዜ ምንም ቢሞክር መብረር ስላልቻለ በጣም ይበሳጭና ዝም ብሎ በየጫካው ወክ እያደረገ እያለ ህጻናት ልጆች ያዩትና ምንድነው የለበስከው እያሉ ይሳለቁበት ጀመር። በዚህ ጊዜ በጣም ይበሳጫል። አንዱም ልጅ ደግሞ ይባስ ብሎ መሀል ጣቱን ሲያወጣበት ዋኒታ ደግሞ ሳያስበው አመልካች ጣቱንና ትንሹን ጣቱን ያወጣባቸዋል። ባልጠበቀውም ሁኔታ ቀስ እያለ ወደ ላይ የተንሳፈፈ መብረር ሲጀምር ህጻናቶቹ እያዩት ባሉት ነገር በጣም ይደናገጡና ሳይክላቸውን ጥለው ከዛ ቦታ ይጠፋሉ። በዛች ቅጽበት ነበር ጣቱን እንደዚህ በሚያደርግበት ጊዜ መብረር እንደሚችል የሚያውቀው። ወዲያው ብርቅ የሆነበትና ከሰማይ ሰማይ እየበረረ አምሮቱን ይወጣል። በሮ ሲጨርስና ወደ ቤቱ በሚመለስበት ጊዜ እናቱ ኖርማል ልብስ ታለብሰዋለች። የሱፐርማንን ዩኒፎርም ደግሞ ከስር እንዲለብሱ ካደረጉ በኋላ አደጋ በሚፈጠርበት ጊዜና ሰዎችን ማዳን ሲያምረህ ከላይ የለበስከውን በመቅደድ የሱፐርማን ልብስህን ማሳየት ትችላለህ በማለት አባቱ ይነግረዋል። ከቤተሰቦቹ ጋር እያወራ ያለ ታዲያ በር ይንኳኳና እናትየው ስትከፍተው ከሉዊሳ ጋር ተመሳስላ የተሰራችው ሮቦት በር ጋር ቆማ ነበር። ከሉዊስ ጋር ታዲያ በጣም አመሳስለው ከመስራታቸው የተነሳ ማናቸውም ፊት ለፊታቸው የቆመችው ሮቦት እንደሆነች አላወቁም ነበር። ዋኒቶም ደስ ብሎት ቤተሰቦቹን እናንተ እዚህ ቆዩኝ፣ ከሷ ጋር ክፍሌ ገብተን እናወራለን በማለት ክፍሉ ይወስዳታል። ክፍላቸውም ከገቡ በኋላ አጋታ የሉዊስን ሰውነት በመቆጣጠር እኔ እናንተ ተያይዘን ወደ መጣህበት ፕላኔት አብረን እንሄድ በማለት ለማሳመን ትሞክራለች። ነገር ግን ሉዊቶ የምትለውን ነገር በመስማት ፋንታ ማታ ላይ ስለተሳሳምነው ነገር ምን ትያለሽ? ምንም እኮ አላልሽኝም እስካሁን ሲል ይጠይቃታል። ታዲያ ከአጋታ ጋር ሆኖ የሚያወሩትን ነገር በሙሉ ሲሰማ የነበረው ኢዩሚ ስለመሳሳም ሲወራ ዘሎ ወደ ማይክሮፎኑ ይመጣና ጓደኛህ እንደሚወደኝ እያወቅ ለምንድን ነው የሳምከኝ? እንዴት ነው ጓደኛህን ለመካድ ውስጥህን ስታዘው እንደዚህ እሺ የሚልህ በማለት ይጠይቀዋል። ዋኒቶም በዚህ ጊዜ ስሜታዊ ይሆንና ኢዩሚ ያለኝ ብቸኛ ጓደኛዬ ነው፣ ማታ ደግሞ አንቺን በመሳሜ እስካሁን ድረስ የጥፋተኝነት ስሜት በጣም እየወረረኝ ነው ያለው እያለ የተሰማውን ነገር በግልጽ በሚያወራበት ጊዜ ኢዩሚ ይሰማና ልቡ ስለተነካ ከሱ ጀርባ ሁኜ ከጠላቱ ጋር ማበር አልነበረብኝም በማለት አጋታን መርዳትን ለማቆም ይወስናል። በዚህ ጊዜ አጋታ በጣም ትበሳጭና ሰውየውን እዛ ለማሳመን ከመሞክር ትልና ሮቦቷን በቦክስ ብለሽ ራሱን አስጪው ስትል ታዛታለች። ሮቦቷም በቦክስ ብላ ከጣለችው በኋላ አንስታ ከግድግዳ ጋር ስታላትመው ግድግዳው ተደርምሶ ይፈርሳል። መጀመሪያ ላይ እንዴት ነው ሉዊሳ ይሄንን ሁሉ ፓወር ያመጣችው? ለምንድን ነው የምትደበድበኝ? በማለት እስከ ቤተሰቡ ግራ ተጋብተው የነበረ ቢሆንም ነገር ግን ወዲያው ነበር ሮቦት እንደሆነች የተገነዘበው። ወዲያው ሮቦቷ እናቱን አንቃ በምታንጠለጥላት ጊዜ ከኋላ ይመጣና ጭንቅላቷን ከአንገቷ ጋር ይለይላታል። በተመሳሳይ ሰዓት ታዲያ ናዮሚ ለጓደኛው ይደውልለትና የአጋታን ፕላን ሙሉ ለሙሉ ይነግረዋል። እሱም አሁን ላይ አጋታ ሉዊስ ወዳለችበት ቦታ ሂዳ እሷን ካገተቻት በኋላ እሷን በመያዝ አንተን ለማስፈራራት ልትሞክር ነው በማለት ይነግረዋል። ልክ ይህንን ሲሰማ ምንም ጊዜ ሳያቃጥል ወደ ሉዊስ ቦታ ይሄዳል። ነገር ግን ፓወሯን ተጠቅማ የሊዮሚን ማይንድ ካነበበች በኋላ ሚስጥሯን በሙሉ ለጓደኛው እንደተናገረ ይገባትና በጣም ትበሳጫለች። ሉዊስን እንዳገኛት ስለ አጋታ እሷን ደግሞ
አስመስላ አንድ ሮቦት ሰርታ ስታታልለው እንደነበር እሱም ደግሞ ሱፐር ፓወር ያለው ኤሊያን እንደሆነ ሲነግራት፣ ሉዊሳ ግን የሚለውን ነገር በፍጹም ለማመን አልፈለገችም። እሷን ለማሳመን ይልና ከላይ የለበሰውን ልብስ አውልቆ ያደረገውን የሱፐርማንን ዩኒፎርም ሲያሳያት እንደ ሕፃን እያያት እንደሆነና ሊያታልላት እየሞከረ እንደሆነ ታስብና በጣም ትናደዳለች። ጥላው ስትሄድና እሱም ከኋላዋ ተከትሏት እየሄደ ሊያሳምናት ሲሞክር ከኋላ እንደሱ አይነት ልብሶችን የለበሱ ሰዎች ያስቆሙትና የእነሱ አይነት አባል መስሏቸው እያዋሩት እያለ አጋታ ደግሞ በዛች ቅጽበት ሉዊስን አግታ ወደ መኪና ውስጥ ታስገባታለች። ወዲያው ሉዊሳን የምትፈልግ ከሆነ ወደ ቢውልዲንጉ ተመለስ ስትል ታዘዋለች። ወደ ቦታው እየበረረ ሲደርስ ጓደኛውና ሉዊስ እጃቸው ታስሮ ያገኛቸዋል። ቶሎ ብሎ ልክ የታሰሩበትን ነገር አስፈትቶ ይዟቸው ሊሄድ ሲል ኃይለኛ ጩኸትን በሚሰማበት ጊዜ ሱፐር ፓወሮቹን መጠቀም እንደማይችል ስለምታውቅ በስፒከሩ በጣም ኃይለኛ ድምጽ ያለው ነገር ትከፍታለች። በዚህም ጊዜ ጩኸቱን መቋቋም ይከብደውና ጆሮውን ይዞ መሬት ላይ ይወድቃል። ጓደኛው ድምጹን ችላ ብሎ ወደ ራሱ እንዲመለስ የተለያዩ ነገሮችን ለመናገር ቢሞክርም ነገር ግን ምንም ሊሰራለት አልቻለም። በዚህም ጊዜ ሜትድን መቀየር አለብኝ በማለት እሱን ማበረታታትን ይተውና እየሰደበውና እያበሸቀው መምጣት ይጀምራል። በዚህም ጊዜ ጓደኛው በሚለው ነገር በጣም ይበሳጭና ከአይኑ እሳት አውጥቶ ግድግዳውን ከከፈተው በኋላ ጓደኛውንና ሉዊስን ይዞ እየበረረ ከዛ ቦታ ያመልጣሉ። የአጋታ አባት ታዲያ ወደ ምድር መጥቶ ስለነበርና ልጁን ይዛው እንዳመለጣት ሲሰማ በጣም ይበሳጭና በሚያስጠሉ ቃላቶች በሙሉ ይቆጣት ጀመር። ይህንን ሁሉ ስትሰማ ታዲያ ያላት ትዕግስት ሙጥጥ ብሎ ያልቅና አባቷ በህይወት እንዲቆይ የሚረዳውን ኦክሲጅን ትነቅልበታለች። ከድሮ ጀምሮ አባቷ አሁን ላይ የነበረበትን ስልጣን መውሰድ ትፈልግ ነበር። ልክ አባቷ እንደሞተ የእሱ ወንበር ላይ ትቀመጥና ታዛዦቿ በሙሉ ከዛ ጊዜ ጀምሮ እሷ የምትለውን ነገር መስማት ይጀምራሉ። ወዲያው ዋኒቶ ወደሚኖርበት ገጠራማ ቦታ ራሴ ይዤ እንደምንም አድርጌ ወደ መጣንበት ፕላኔት መልሼ ወስደዋለሁ በማለት ትወስናለች። ነገር ግን ዋኒቶ ከዚህ በኋላ ሱፐር ሂሮ መሆን እንደማይፈልግ ለሉዊስ ይነግራታል። እሳትም ካነደደ በኋላ ዩኒፎርሙን እሳት ውስጥ ይከተዋል። ሱፐር ፓወሬን መጠቀም ካቆምኩኝ አጋታ ብቻችንን ትለቀናለች። ነገር ግን ዩኒፎርሙ እሳት ውስጥ ቢከተትም ምንም አይቃጠልም። ምክንያቱም ከዛ ፕላኔት ይህንን ጨርቅ በሚሰሩበት ጊዜ በምንም አይነት እሳት ማይቃጠል ሆኖ ነበር። ወዲያው እያወሩ ያለ ከጀርባቸው የአጋታ ፕሌን ይመጣል። ሲያያት ይናደድና እኔ ህይወቴን በሙሉ መሳደድ እንዲሁም ደግሞ አንቺ እንዲያርግ የምትይኝን ነገር በሙሉ እያደረግኩኝ ልኖርልሽ አልችልም። እዚህ መኖር ተመችቶኛል አልኩሽ፣ ብቻዬን ተይኝ በቃ ሲል ይጮህባታል። አብረኸኝ የማትመጣ ከሆነ ይህንን ሙሉ ፕላኔት አቃጥዬ ነው ማውድመው በማለት ትመልስለታለች። በተቀመጠችበት አንድ በተን በምትጫንበት ጊዜ የተቀመጠችበት ወንበር ወደ አንድ ትልቅ ሮቦት ይቀያየር ጀመር። ይህንን ሲያይደናገጥና ቤተሰቦቹን በሙሉ እየሮጣችሁ ወደ ቤት ግቡ፣ እሳት ውስጥ ከቶት የነበረውን ዩኒፎርሙን ያወጣና እየለባበሰው እያለ አጋታ ደግሞ እሱን አታክ በማድረግ እጇን ወደሱ በምታደርግበት ጊዜ አባትየው ልጁን ፕሮቴክት ለማድረግ ጥይት ያመጣና እሷ ላይ መተኮስ ይጀምራል። በዚህም ጊዜ ከሮቦቱ ጋር አብሮ የተሰራውን የቫኩም ሲስተም ኦን ታደርግና አባትየውን ወጣ ወደ ሆዷ ታስገባዋለች። አባትየውን ምንም ለማዳን ሞክሮ ስላልተሳካለት ንዴት ሙሉ ሰውነቱን ይቆጣጠረዋል። ብድግ ብሎም እሷን ሊመታት ሲል በአንድ ቦክስ መሬት ላይ ታፈርጠዋለች። ቀጥላም ቤተሰቦቹን ጓደኛውንና ሉዊስን አታክ ለማድረግ ወደ እነሱ ስትመጣ በጣም ይደነግጡና ህይወታቸውን ለማትረፍ በቻሉት ፍጥነት በሙሉ ይሮጡ ጀመር። ዋኒቶ ድጋሜ ሮቦቷን አታክ ለማድረግ ሲሞክር አንስታ ስትወረውረው ኳስ ሜዳ ውስጥ እየተካሄደ ወዳለው ጨዋታ ሜዳ ላይ ገብቶ ይወድቃል። እዛው የነበረውን የጎል መረብ ታዲያ ከገነጠለው በኋላ እሷን እቋጥራታለሁ ብሎ የጣለው ቢሆንም ነገር ግን የተቋጠረችው እናቱ ነበረች። ይህንንም አጋጣሚ በመጠቀም አጋታ እናትየውንም ስባ ሆዷ ውስጥ ትጨምራታለች። አሁን ላይ ተስፋ በመቁረጥ እያደረገችው ያለችውን ነገር እንድታቆም ቢነግራትም አሁንም በኩርኩም ብላ መሬት ላይ ትለጥፈዋለች። እየደጋገመችን በእግሯ ስትረግጠው ከሩቅ ስትመለከት የነበረችው ሉዊስ አንድ ሀሳብ ይመጣላታል። ለሄሚ አንተ ቶሎ ብለህ ሂድና የአጋታን ትኩረት ሳብ። እሱም በተባለው መሰረት ድስት ገልብጦ እየቀጠቀጠ በሚሮጥበት ጊዜ አጋታ ምንም አይነት ጊዜ ሳታቃጥል በአንድ ጊዜ እሱንም ሆዷ ውስጥ ተጨምረዋለች። በዛች ቅጽበት ሉዊስ አጮክትልና የመጀመሪያ ዴታችንን አስታውስ፣ ልጆቹ መጥተው አንተ ላይ ሲጫወቱብህና አንተ በሰዓቱ ምንም ማድረግ ያልቻልክበት ጊዜ። ይህንን ያለችበት ምክንያት ያን ቀን እሱ ቆሞ ከጀርባው አንድ ልጅ ጎንበስ ብሎ ከፊት ደግሞ አንድ ልጅ ግንባሩን ብቻ በሚነካበት ጊዜ ተደናቅፎ እንዴት ወደ ኋላ እንደወደቀ ለማስታወስ ነበር። ሉዊሳም እየነዳቸው የነበረውን መኪና ከአንድ መዋኛ ገንዳ አጠገብ ታስቀምጠዋለች። ፕላኗም ስለገባው ብርር ብሎ ሮቦቱን ይመታዋል። የሮቦቱን እግር ከኋላ ተቀምጦለት የነበረውን መኪና ይነካና ባላንሱን በማጣት ከኋላ የነበረው ገንዳ ውስጥ ይገባል። ሮቦት ውስጥም ታዲያ ውሃ በሚገባበት ጊዜ ኃይለኛ የሆነ መበላሸት ይደርስበትና ይፈነዳል። ከተበላሸው ሮቦት ታዲያ ተውጠው የነበሩት እናቱ አባቱና ጓደኛው ይወጣሉ። እንዳልሞቱና በህይወት እንደተረፉ ሲመለከት በጣም ደስ ይለዋል። እናትየውም ታዲያ ወደ ልጇ እየተመለከተች እኛ ትክክለኛ ወላጆች አይደለንም፣ የወለዱ ወላጆች ሌላ ፕላኔት ላይ ሆነው ተስፋ ሳይቆርጡ አንተን እየጠበቁ ነው እያለች ስትነግረው፣ ዋኒቶ ግን እኔ በፍጹም እናንተን ትቼ ወደ ሌላ ፕላኔት አልሄድም፣ ነገር ግን ሁሉም ነገር በቁጥጥራችን ስር እንደሚሆን አረጋግጣለሁ በማለት ይነግራቸዋል። ወዲያው የመጣችበትን ፕሌን በመጠቀም አጋታንና የስፓይደርማንን
ዩኒፎርም ዝም ብሎ የለበሰው ፍራም ሰውዬም ፕሌኗ ውስጥ በመክተት ወደ መጡበት ፕላኔት ይመልሳቸዋል። ልክ ወደ ፕላኔቱ እንደተመለሰ የመጣው ይሄ አዲሱ ሰውዬ ትክክለኛ በህይወት ያተረፋቸው ይመስላቸውና እያጨበጨቡና እየጮሁ እዚህ ስለመጣ ምን ያክል ደስተኛ እንደሆኑ ይገልጹለታል። ወዲያውም አዲሱ ንጉሳችንና መሪያችን እንድትሆን መርጠናሃል በማለት ዜናውን ያበስሩታል። በመጨረሻም ዋኒቶና ሉዊስ ይጋቡና ሱፐር ሂሮ መሆኑን ደግሞ ሳያቋርጥ አደጋ በተፈጠረ ጊዜ በቦታው እየተገኘ ሰዎችን ማዳን ቀጠለ። ከዛም ጊዜ ጀምሮ ምድር ላይ ያሉት ሰዎች ለሱ አዲስ ስም ያወጡለታል። እሱም ሱፐር ሎፐስ ነበር። ቪዲዮ ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።